ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከናትህ ጋራ ተመልካቾቻችን ቃና ዘገሊላ ነው ዛሬ የምንገኘው እንግዲህ እዚህ እኔ ያለሁበት ስፍራ ላይ ከናዝሬት ትንሽ ጠጋ ብሎ ነው የሚገኘው ይህ ስፍራ እንግዲህ ብዙ ታሪክ ያለበት ስፍራ ነው ድግስ በነበረበት ሰዓት ላይ ወይን ላይ ተገኝተናል ፋና ቴሌቪዥን እንግዲህ ለእናንተ የተለያዩ ዝግጅቶችን ያስተላልፈ ቆይታ ያደርጋል ውስጥ ገብተን ታሪኩን ደግሞ በደንብ እንከታተላለን ቃና ዘገሊላ ወደ የካቲት ውስጥ ነው ያለው እና በአለ ስለ ውሃዎች ስለ ተቀደሱ ውሃዎች ታምር ስለተደረገባቸው ቅዱሳት ውሃዎች የውሃ ባል ከውሃ ጋር በሚል ሊቃውንተ ቤተክርስቲያናቸው ያጠጋጉት እንግዲህ ቃና ዘገሊላ ማለት ቃና ዘገሊላ ኢየሩሳሌም ውስጥ ያለች አንዲት ትንሽ የሰፈር ናት ቃና ከገሊላ አለፍ ላይ ያለች ናት በታሪኩ እንደምንሰማው በዚህ ውስጥ ታላቁ ሐዋርያ ቅዱስ ናትናኤል ከሷ የወጣ ነው የናትናኤል ሰፈር ናት ወንጌል ከተሰበከባቸው ሐዋርያት ከመጡባቸው ሰፈርም አንዷ ናት በዚህ ደግሞ እንደድል ሆኖ ኢየሱስ ክርስቶስ ሰርግ በተደረገ ጊዜ በቃና ዘገሊላ ከናቱ ከቅድስት ድንግል ማርያምና ከደቀ መዛሙርቱ ጋር ተጠርቷል እንግዲህ ሰርግ ከሌሎቹ ሰርጎች የተለየው ምንድነው እናትና ልጅ ደቀ መዛሙርት ባንድ ላይ ተጠርተውበታል እስራኤልን ቁጭ አርጌ ሳይው ታሪክ በማስቀመጥ ደረጃ ወንጌልን ከፍተሽ ያነበብሽ እስራኤልን መጎብኘት ትችያለሽ ኢየሱስ ክርስቶስ ከቃና ወደ ገሊላ ሄደ የሚለውን መጽሐፍ ያነበብሽ ቀጥታ መጎብኘት ትችያለሽ ብዬ አምናለሁ ከዚህ አንፃር ደግሞ አንዱ ቃና ዘገሊላ ነው እንግዲህ ማሰሮቹ አሉ አንዱ በትልቁ በመስታወት ተከቦ ቁጭ ብሏል መሃሉ እንግዲህ ተቦረቦረ ነው የድንጋይ ድሮ ነው እንግዲህ ያው እንደምታዩት ሚሰጽሽ ስሜት እንዳልኩሽ ሃይማኖትሽን ጠንካራ ያደርግልሻል አዋልድ መጻፍቶች ላይ ያሉት ነገሮች በተግባር እዛ አስተገኛቸው አሁን ድንግል ማርያም የተበሰረችበት ቦታ እነዚህ ቦታዎች ተከበዋል ውሃ ያጠጣችበት ቦታ ተከበው ቁጭ ብለዋል በተለያዩ አዋልድ መጻፍቶች የተቀመጡ ናቸው ቃና ዘገሊላም እንደዚሁ ልክ ተአምር የተደረገበት አንዱ ጋን በትልቁ ተከበው ቁጭ ብለዋል ወደ ጓሪያ ከገባሽም የተሰባበሩት ሌሎቹ ተቀምጠው ይገኛሉና ይሄንንም ድንቅ ተአምር እዛ ቦታ እንደተደረገ አምነሽ ትመለሻለሽና ውስጥ የሚሰጠው ስሜት በጣም ደስ ይላል በቃና ዘገሊላ ክብካበ ኮነ ተአምረ ወመንክረ ገብረ ይህ ቦታ እንግዲህ የተከበራችሁ ተመልካቾቻችን ኢየሱስ ክርስቶስ ተአምር የሰራበት ቦታ ላይ ነው የምንገኘው ይህ ጋር እንግዲህ ውሃውን ወደ ወይን የቀየረበት ስፍራ ነው ብዙ ድግስ በነበረበት ሰዓት ላይ ቅድስት ድንግል ማርያም ተጨንቃ በጠየቀችበት ሰዓት ላይ ውሃውን ወደ ወይን የቀየረበት አንደኛው ጋር ይሄ ነው ማለት ነው በቃና ዘገሊላ ክብካበ ኮነ እዚያ ቃና ዘገሊላ ላይ የመጀመሪያው ታምር ተፈጽሟል ትላል የመጀመሪያው ምልክት ወይም ታምር ተደርጓል ያ ታምር ደግሞ በጋብቻ ላይ ነው በቅዱስ ጋብቻ ቦታ ነው የተደረገው ስም ያረጋግጥህ መጀመሪያ የፈረሰው ሰይጣን ወይም ደግሞ ኃጢያት መጀመሪያ ያፈረሰው ጋብቻ ነው ቤተሰብን ነው ያፈረሰው በሔዋንና በአዳምና በሔዋን መካከል ልዩነትን ነው የፈጠረው መወነጃጀል ነው ክርስቶስ ሰው ሆኖ ስራ የጀመረው ቃና ዘገሊላ ዝም ብሎ ቦታ አይደለም የነበረው ሰርግ ነበር የነበረው ያ ሰርግ ደግሞ መለኮታዊ ተቋምነቱን ያረጋገጠበት ነው ገብረ መድኃኒነ በቃና ዘገሊላ ክብካበ ኮነ እዚህ ውስጥ የሚገኙት ቁሳቁሶች ደግሞ በወቅቱ ሲጠቀሙባቸው የነበሩ ቁሳቁሶች ናቸው እንግዲህ እዚህ ተቆፍሮ በአርኪኦሎጂስቶች አማካኝነት የተገኘ መገልገያቸው ነበር ማለት ነው እዚህ ጋርም ከላይ የምንመለከተው እንደዚህ ቃና ዘገሊላ በዚያ በሰርግ ቤት እንግዲህ ይሄኛውም እንደዛው ነው ተመሳሳይ ናቸው የተለያዩ ቁሳቁሶች ሲጠቀሙባቸው የነበሩትን እዚህ ጋር በአርኪኦሎጂስቶች ተገኝቶ
እንደ ማሳያነት የተጠቀመበት ነው። ይህ ስፍራ እንግዲህ ድግስ የተደረሰበት ብዙ ተአምራት የተሰራበት ክርስቶስ ተአምሩን ለሕዝቡ የገለጸበት ቦታ ይህ ቦታ ነው ማለት ነው። ቃና ዘገሊላ ሆነ ነው የሚለው የመሆን ውሃው ወይን ሆነ የመለወጥ ይሄ ተለውጦ ሌላ ምናምን ነገር አለ ወይን ነው ውሃው ወይን ሆነ ነው የሚለው እና ከፊተኛው ይልቅ የኋለኛው ጣፈጠ ይላል የዳስ ኃላፊው ሲቀበል እስካሁን የጠራውንና ጥሩውን ታዋይ አሰራር የቤተሰብ ስራ መሰራቱን ነው እዚያ ላይ የሚያስተንተን የሚለው የማያልቅ የማይቆረጥ ደግሞም የሚጣፍጥ ያማረ ይሄ በቃ ቤተሰብን የሚያሳምር አገርን የሚያሳምር እንግዲህ በመጽሐፍ ቅዱስ ውስጥ እግዚአብሔር መልአክ ሁኑ ብሎ አላስተማረንም ሰው ሁኑ ብሎ ግን ደጋግሞ አስተምሮናል ሰው መሆን የተፈጠርንበት ዓላማ ነው ሰው ሆነን ሰውነትን እንዳንተው ሰው ተብለን ተፈጠረን ነገር ግን የሰው ስራ የሰውነት ስራ መስራት ከሰውነትም በቃ በጣም ዝቅ ብለን ወደ እንስሳነት እንዳንቀየር ሰው ሆነን ማክበር ይተበቅብናል በዓሉ ዓላማው የፍቅር የሰላም የአንድነት ነው ከዛ ባለፈ ነፍሳችን ምን መግብበት ነው ቃል እግዚአብሔር ምን ሰማበት ነው አዲስ ለብሰን እንደምናከብረው ውስጣችንም ንጹህና አዲስ ሊሆን ያስፈልጋል ነገር ግን ከላይ ንጹህ ልብስ ለብሶ ውስጣችን በጣም ያልተገባ ስራ ከሰራ እንዳይቆሽሽ በጥንቃቄ በበዓላችን ክብርና ሞገስ አግኝተንበት ምናልፍ እንጂ በበዓል ምክንያት ነውር ኃጢያት ራሳችን አጉርፈን ምናልፍበት እንዳይሆን መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ይህን በዓል የሚያከብሩ ይህንን ቃል በዓላማ ይዘን እንድናከብረው የሚል እንደ ቤተክርስቲያን መልእክት አለኝ ይህ አካባቢ እንግዲህ ከወይን ጋር ብዙ ቁርኝነት ነገር አለው ለዚህ ማሳያ እንዲሆን ደግሞ ፍለፊቱ ላይ እዚህ መተው የሚጎበኙ ቱሪስቶች እዚህ መተው የወይን እንዲቀምሱ እንዲገዙ ጭምር እዚህ አካባቢ ላይ ሱቅ ተከፍቶ ነው የሚገኘው የአካባቢ ሰው እንግዲህ እንደመተዳደሪያም ጭምር አድርጎት ነው ይሄንን አካባቢ ያለው አይ how are you how are you nice to meet you okay we'll stay oh thank you so much I want to taste the wine yeah okay thank you so much it's very good thank you so much ቃና ዘገሊላ ውሃው ወደ ወይን የተሰራበት ስፍራ ላይ ነው አሁንም የምንገኘው ዛሬ ግን ስጦታ ተሰጥቶኛል thank you so much ተጠምቀ ሰማያዊ በደመሪታዊ ሃሌ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ አምላኮ ሕዝቦች ዳኑ በልደት አምላኮ ሕዝቦች ዳኑ በጥምቀት አምላኮ ሕዝቦች ዳኑ በልደት አምላኮ ሕዝቦች ዳኑ በጥምቀት